ሄርሜላ ሆስፒታል ገባች እኮ የሚገርም ሁኔታ አስደንጋጭ ነገር ተፈጥሯል። የሚገርም ያኔት ሆስፒታል ገባች። በዚህ ያህል ማፍቀር ምን ይሉታል? ግን በጣም የሚገርመኝ ነገር አሁን ያለችበት ሁኔታ በጣም ያሳዝናል፣ ያስፈራል። ራሷን እንደዚህ መጉዳቷ በጣም ሙከራ አድርጋ ነው ራሷ ላይ። በጣም የገረመኝ ነገር ራሷ ላይ በዚህ ያህል ሙከራ ማድረግ ነው። ምንም ሊታየኝ ያልቻለ ነገር ነው። አንደኛ እሷ ያላት ውበት ያላት ቁመና ምን ይወጣላታል? ግን ደግሞ በሰው ትዳር ተንጠልጥላ በዚህ ልክ የሰውን ትዳር ተመኝቶ ራስን ማጥፋት፣ ራስ ላይ ሙከራ ማድረግ በጣም እኔ እንጃ ምን ብዬ እንደምገምት በጣም ያሳዝናል። ለራሴ ግርም ምን ያለኝና ግን ራሷ ውብ ናት። ስንት ውብ የሆኑ ሰዎችን ማፍቀርም ማግባት በምትችልበት ህይወት ላይ የሰው ትዳር በመመኘት ራስ ላይ እንደዚህ እንትን ማለት በጣም ያሳዝናልና አብርሽ ይህችን ልጅ ደግሞ ድጋሚ ቢያገኛት አደጋ ነው በጣም እና ድጋሚ ቢያገኛት አደጋም ስለሚሆን እህቴ ሁላችሁም ጸሎት አድርጉላት። ጤናዋና ልቧን ከራሷ ጋር እንዲመልስላት ፈጣሪ ጸሎት አድርጉላት። ስለሆነች እናንተ የሰማሁትን ሰማችሁ? ጉድ እኮ ነው። ቆይ እቺ ልጅ በሰው ትዳር ላይ ገብታ ፊት የምትለው ማለት ነው። እኛም ይሄ ራስን ማጥፋት እንድናበረታታት የምትጋብዘን ነገር ግርም ነው የሚለኝ። ትላንትና አይታችኋል ቲክቶክ ላይ ራስን ማጥፋት ኃጢአት ባይሆን ኖሮ ምናምን ብላ ለቃለች። እኔም አምጥቼ ዩቲዩብ ላይ ለቅቄዋለሁ። ብዙዎችም በርቺ ብላችኋታል። እኔም በርቺ ብያት ነበረ። ደግሞ ዛሬ የሰማሁትን ሰምታችኋል አይደለም? ሄርሜላ በድንገት ታመመች። ሄርሜላ በድንገት ራሷ ላይ ሙከራ አድርጋ ምናምን እያለኝ ነው ይሄ ሰው ማለት ነው። ይሄ ነገር ቆይ ለምንድን ነው ባይዘዌ ማለት ነው ብዙዎች የተከለከሉ ነገር፣ ለምሳሌ ባለትዳር የሆነ ሰውን አፍቅረው ራሳቸውን ያጠፉ ሰዎችን ሚዲያም ላይ የምትሰሙት ነገር አንዳንድ ነገር ይኖራል። እኔ የሆነ ሰዓት የፍቅር ታሪክ አዳምጥ ነበርና ባለትዳር የሆነች ሴት አፍቅሮ ራሱን አጠፋ፣ ባለትዳር የሆነ ወንድን አፍቅራ ራሷን አጠፋች የሚል ነገር ብዙ ጊዜ አዳምጥ ነበረ ማለት ነው። ይሄ እኮ መንፈስ ነው። የምሬን ነው የምላችሁ። በቃ የሰው የሆነ ነገር እንድንመኝ አድርጎ ከዛ ያንን ነገር ደግሞ ስናጣው እኛ ህይወታችን ያጣን፣ ያለሱ መኖር እንደማንችል፣ ያለሱ መተንፈስ እንደማንችል፣ ከዚህ በኋላ ህይወት እድል እንደማትሰጠን፣ እሱን ካላገኘን መሞት እንደሚገባን ይጋብዘናል ሰይጣን ማለት ነው። እቺ ልጅ እንግዲህ ብዙዎች ወደናታል፣ እውነት ለመናገር ማለት ነው። ብዙዎች ወደዋታል። ብዙ ሴቶችም ሆነ ወንዶች ወደናታል። በምንም አመጣጧ ትክክል ባይሆንም ፈገግታዋ፣ ቁንጅናዋ፣ ቁመናዋ፣ ያላት ድፍረት፣ ኮንፊደንሷ ምናምን ሰው እንዲወዳት አድርጓል። ግን እቺ ልጅ የቱ ጋር መሰላችሁ ስተቷ? የሰው ትዳር ላይ መታ እውቅናን አግኝታለች። ግን እቺ ልጅ በዚህን ያህል ለአብርሽ የምትጎዳው ስለምታፈቅረው ነው። ገባችኋ? አብርሽ ደግሞ ህይወት ያለው ሰው ነው። አብርሽ ማለት ባለ ትዳር የሆነ ሰው ነው፣ ልጅ ያለው ሰው ነው። ገባችኋ? ከዚህ በኋላ አብርሽ እሷን ዞር ብሎ ማየትም የለበትም፣ ምክንያቱም ህይወት ያለው ሰው ስለሆነ። እሷ እንግዲህ ከሩታ ጋር ያለውን ግጭት በማስመልከት ወደ ራሴ አድርገዋለሁ ብላ ነበረ ያሰበችው ማለት ነው። ልክ ህዝብ እንደወደዳት እሱ እንደሚወዳት እንደምታደርገው ለምናገር አብርሽ አንዳንድ ነገሮች እየታዩበት ነው። ግን እዚች ጋር ህዝቡ ሩታን አስፈልጦ ስለሚወዳት ህዝቡ ስለጠላበት ነው አርፎ ቁጭ ያለው ማለት ነው። አሁን እንግዲህ ራሷ ላይ ጥቃት ለማድረስ እንደሞከረች ሲሰማ ደግሞ ሮጦ ይመጣል ብዬ ነው ማስበው። ከዛ በኋላ ሄርሞዬ ለምንድን ነው እንደዚህ ያስብሽው? አንቺ ላይ አንቺ እኮ እንደዚህ በፍጹም አይገባሽም፣ እንደዚህ መሆንም የለብሽም፣ ምን ሆነሽ ነው ምናምን ብሎ ይላል። ከዛ እሷም ደግሞ አንተን ሳገኝ እኮ ብዙ ነገሮችን ተስፋ አድርጌ ነበር፣ አንተን ሳገኝ እኮ ህይወት ጣፍጣልኝ ነበር፣ አንተን ሳገኝ እንደዚህ ኮረሪማ ምናምን ቂቤ ጨማምራበት እንትን ትለዋለች። እነዚህ ልጆች አሁንም ይቀጥላሉ ማለት ነው። አሁን እቺ ልጅ ራሷንም ለማጥፋት ሙከራ አደረገች። እኔ አበረታቷት እያልኩ አይደለም። ራስን ማጥፋት ኃጢአት ነው። ብዙ ሰዎች እንደ ቀልድ ለምሳሌ አንድ ቪዲዮ አስታውሳለሁ፣ የት ሚዲያ እንደሆነ አላስታውስም እና ልጇ ለእናቷ ምን ይላታል? እናቴ ራሴን አጠፋለሁ ይላታል ማለት ነው። ራሴን በሲባጎት እንትን በገመድ አንቂ ታገኛለሽ ይላታል። እንግዲህ እየተቃለዱ ነው። እሷ ደግሞ ገመዱን ላቀብልህ እንዴ ትለዋለች ማለት ነው። ልጁ ግን መጨረሻ ራሱን ያጠፋል። እቺ ሴት መጨረሻዋ ምንድነው? ጸጸት። ያኔ ልጁ እንደ ቀልድ አድርጎ ይናገራት እንጂ ሪል የሆነ ነገር ነበር እየተናገረ የነበረው። የምሩም ራሱን ሊያጠፋ ነበር። እሷ ግን እየተቃለዱ ነው የመሰላት። በኋላ ግን ሬሳው በገመድ ተንጠልጥሎ ነው የደረሰችበት ማለት ነው። ስለዚህ ቤተሰብ እኛም በመናደርገው ኮሜንት እቺ ልጅ ተገፋፍታ ማታ ራሷን የሆነ ነገር ለማድረግ ጥረት አድርጋ ነበር ነው የተባለው ማለት ነው። እንደደረሰኝ መረጃ እኔ ደግሞ እያልኳችሁ ነው። እኔ ሰው ነው መረጃ የሚልክልኝ እንጂ ራሴ ባይኔ ያየሁትም ነገር አይደለም። ገባችኋ? ሰው ግን እየመጣ
እነሱን የሚያቅሰው ከነሱ ጋር ኮንታክት ያለው ሰው ነው እኔን የሚነግረኝ። ስለዚህ ያደመጥኩትን ነው ለእናንተ ማስደምጣችሁ። ገባችኋ? ስለዚህ ሄርሜላን መጥፎ ኮሜንት ለምሳሌ አጥፊ ራስሽን እንደውም አጥፍተሽ አሳየን ምናምን አትበሉ። እውነት ለመናገር ልጅቷ ትላንትና በለቀቀችው ቪዲዮ አይታችኋል። ራሷን ማጥፋት ነው የምትፈልገው፣ ኃጢያት ስለሆነ ነው ዝም ያለችው። አሁን እኛ የምንፈልገው እውነት ነው ከአብርሽ ህይወት ምንጭቅ ብላ እንድትወጣ እኛ እንፈልጋለን። አብርሽና ሩታ ፍቅር እንዲኖራቸው እንፈልጋለን። ነገር ግን ምንድነው እዚህ ጋር ራሷን ወደ ጸበል እንድትሄድ ወደ ሃይማኖቷ እንድትጠጋ ከሱ የተሻለ ሰው ማግኘት እንደምትችል ቁመናዋ ቁንጅናዋ ማር የሆነች ልጅ እንደሆነች እየነገር ገባችኋ? ስተትን በትክክለኛው መንገድ እንድታቅ ማድረግ ነው ያለብን። ገባችኋ? እኔ አሁን እዚች ጋር እውነት እኔ ደነገጥኩኝ ስሰማ ማለት ነው። ምክንያቱም እኔ ማንም ሰው አይደለም የሌላ ሰው ጠላት የራሴ ጠላት ራሱን ሊያጠፋ በፍጹም አልፈልግም። ማለት ራስን ማጥፋት ማለት እኮ በቃ መኖር አልፈልግም ማለት ነው። ወደ ሲኦል መግባት እፈልጋለሁ ማለት ነው። ስለዚህ በማንኛውም ሃይማኖት አይደገፍም። ምንም እንኳን ጭንቀት ላይ ብትሆኑ፣ ምንም እንኳን ውጥረት ላይ ብትሆኑ አይደለም የወደዳችሁት ሰው በህይወት እያለ ቢሞትባችሁ እንኳን ራስን ማጥፋት ፈጽሞ የተሳሳተ መንገድ ነው። ስለዚህ እቺ ልጅ እንደ ቀልድ ቲክቶክም ላይ ፖስታለች ምናምን ዩቲዩብም ላይ እያለቀሰኝ ነበር። አንተን ካጣው እንደዚህ ሆናለሁ እያለች ነበረ። ነገር ግን ህዝቡም ሆነ ሰዎች ከሱ ህይወት እንድትወጣ ባለ ልጅ እንደሆነ የልጅ አባት እንደሆነ ሁላችንም ሆ ብለን አስወስነን ውሳኔ እንድትወስን አድርገናል። አሁን ለምን ነገር እኔ ትላንትና እንደዛ ስትነፈራረቅ ደግሞ ትላንት ወደ ሆቴል ላይ እንደነበሩ መረጃ ሲደርሰኝ እሷ የሆነኛ ላይ ሙድ እየያዘች ምናምን ነበር ይመስለኝ። አላግጬባታለሁ እኔ ራሱ ማለት ነው። ቪዲዮ ራሱ ለቅቄያለሁ። ዛሬ ግን የደረሰኝ መረጃ ወይኔ ጉዴ ፈላ። እንደ የምር ቢሆንስ እቺ ልጅ ራሷን ለማጥፋት ሙከራ አድርጋ ቢሆንስ የምር ቢሆንስ ብዬ ቆሌን የተገፈፈው ወሽመጤ ተቆረጠ። እና አይዞሽ በርቺ አለልሽም ራስሽ በማጥፋትሽ ላይ ግን እባክሽን ያለሽበት ሁኔታ ትክክል አይደለም። ባለ ትዳር የሆነ ሰው ላይ ኢቨን እንኳን ከሚስቱ ማንም ሰው እኮ ጥርስ ለጥርስ ይጋጫል፣ እግር ለእግርም እጅ ለእጅም ይጋጫል። እነሱ እየተጣሉ ነው እስካሁን የከረሙትም የምናውቃቸውም እየተጣሉ እየታረቁ ነው። በዚህ ሁኔታ አብርሽን የኔ አድርገዋለሁ ብለሽ አስብሽ መተሽ ሳይሳካልሽ ቀርተሽ በኦዲየንስም በህዝብ መነሳሳት ራስሽን ውሳኔ ወስነሻል። ራስሽን አሁን የት ነው ማድረግ ያለብሽ? ራስሽን ማጥፋት ሳይሆን ቀጥታ ምን ማድረግ ነው ያለብሽ? ጸበል ግቢ። ምክንያቱም አንቺ ላይ ያለው መንፈስ ነው፣ ፍቅር አይደለም። ፍቅር ትክክል ነው፣ ፍቅር አይሳሳትም። ፍቅር የሰውን ሰው እንድንመኝ አያደርግም። እንዴ ፍቅርማ የሰውን ሰው እንድናፈቅር ቢያደርግ ስንቱ ይሆናል አይደል? ስተሰርቶ ይኖር ነበረ። ይሄ የተሳሳተ መንፈስ ነው። በቃ አንቺን እየፈተነሽ ነው። ንጹህ ልብ ስላለሽ የሰው የሚያፈቅር ልብ ስላለሽ ያንን ተጠቅሞ ሰይጣን ህይወትሽን እንድታጪ እያሳሳተሽ ይገኛል። ስለዚህ እባክሽን ራስሽን ለተወሰነ ጊዜ እስኪ ጸበል ግቢ። የምር ስውሯ ማርያም ሄጂ እስኪ ብዙ ነገር ታገኛለሽ፣ ብዙ ለውጦችን ታመጫለሽ። አንቺ ቆንጅዬ ልጅ ነሽ። ዩቲዩብንም እንደማትፈልጊው አውቃለሁ። ምክንያቱም ቤተሰብሽ የተከበሩ ቤተሰብ ናቸው፣ ገንዘብ ያላቸው፣ በስራ አላጣሽም። ጊዜሽን በማይሆን ሁኔታ ላይ ነው እያጠፋሽ ያለሽው፣ በማይገባሽ ሰው። አንቺ ከአብርሽ በላይ ነው የሚገባሽ። ያ ማለት አብርሽ ሰው ነው፣ የሆነ ነገር ያንሰዋል ወይም ቆንጆ አይደለም እያልኩ አይደለም። ነገር ግን አብርሽ ባለትዳር ነው። ለአንቺ ባለትዳር ሰው አይገባም። አንቺ እኮ ማኛ ነሽ። አንቺ እኮ ቆንጅዬ ልጅ ነሽ። አንቺ እኮ ማንም የሚታለልብሽ ልጅ ነሽ። ማንም የሚመኝሽ ልጅ ነሽ። ምንም ያነሰሽ ነገር የለም እኮ። አንቺ እኮ ቆንጅዬ ልጅ ነሽ። እውነት ለመናገር ለምንድን ነው ራስሽ ላይ እንደዚህ አይነት ነገር የሞከርሽው? ለምንድን ነው እንዴ ሄርሜላ? አንቺ እኮ ሁሉ ነገር የሚገባሽ ልጅ ነሽ። እንዴ ማንም ሰው አይቶ የሚማረክበት ገላ አለሽ፣ ቆንጅና አለሽ፣ አስተሳሰብ አለሽ። ወንድ ልጅ በምን መልኩ መያዝ እንደምትቺ ብልሃት አለሽ፣ ጥበብ አለሽ። እንደዚህ አይነት ሴት ደግሞ ባለትዳር ወንድ ላይ ምን ትሰራለች? ሄርሞ ባለትዳር ላይ ወንድ ምን ትሰሪያለሽ እንዴ? አብርሽ ላንቺ የምር ከአብርሽ በላይ ይገባሻል። አሁን አንቺ ከሩታ ነጥቀሽ ራሱ ያንቺ ብታደርጊው ማለት ነው መጨረሻሽ ለቅሶ ነው የሚሆነው። እባክሽን የተሳሳተ አመለካከት ላይ ነው ያለሽው። እባክሽን ራስሽን ጸበል ውስጥ ተደብቂው፣ ሃይማኖትሽ ውስጥ ተደበቂ። ገባሻ? እኔ አሁን ዛሬ እንዴ ራስ አላላገጥብሽም። ትላንት ራሱ ስላላገጥኩኝ በጣም ተጸጽቻለሁ። ምክንያቱም እኔ ሞድያ ያሽብን ስለመሰለኝ ነው። ዛሬ ግን በመረጃ ሲላክልኝ እንደዛ ሆነሽ ሳይ በጣም ነው ያሳዘንሽኝ። ቆንጅዬ ልጅ ለምን በዚህ መልኩ ራስሽን ትጎጃለሽ? በፍጹም
ለማን ደስ ይበለው ብለሽ ለሰይጣን? ኧረ በእናትሽ ራስሽን ተጠብቂ፣ ራስሽን ሁኚ። በቃ በሰው ህይወት ውጪ፣ ራስሽን ከመጥፎ መንፈስ አርቂ፣ ጸሎት አድርጊ። እኔ ይሄንን ነው ማለት የምፈልገው። እና እባካችሁን ሁላችሁም ለሄርሜላ ፈጣሪ እንዲምራት ልቧንም እንዲመልስ ጸሎት አድርጉላት። ሌላ ነገር ምንም የምለው ነገር የለም። በጣም መጥፎ ሁኔታ ላይ ነው ያለችው ሄርሙ ማለት ነው። እባክሽን ሄርሙ እስኪ መለስ ብለሽ ምን እየሰራው ነው? የት ነበርኩኝ? ማጋ ነበርኩ? ምን አይነት ስህተት እየሰራው ነበረ ብለሽ ራስሽን ቼክ ለማድረግ ሞክሪ። በጣም አስቀያሚ ላይፍ ላይ ነበርሽ። ፈጣሪ ስለሚወድሽ ነው ይሄን ውሳኔ ወስነሽ እንድትርቂ ያደረገሽ። ስለዚህ እባክሽን የሆነ በቃ አይደል ላንቺ ያልተፈቀደ እንደሆነ ተረተሽ አንቺ በዛ ላይፍ መተሽ እያበላሸሽ እንደሆነ ተረተሽ ከህይወታችሁ ቶሎ ብለሽ ውጪ። ራስሽንም በዚህ መልኩ አትጉጂ። እንዴ ሀብታም ስትሆን ሁሉንም ነገር ማድረግ እችላለሁ ብላችሁ ነው የምታስቡት እንዴ? ከሀብት በላይ እኮ ዓለማትን የፈጠረ ጌታ አለ እኮ፣ እግዚአብሔር አምላክ አለ። እኛ ህይወታችን ሁሉ የእግዚአብሔር አምላክ ነው። ገንዘብ ስላለሽ ሁሉ የፈለግሽውን ታገኛለሽ ማለት አይደለም። ካጣሽ ደግሞ ራስሽን ማጥፋት አለብኝ ብለሽ ለምንድን ነው የምታስቢው? በፍጹም ይሄ የማይሆን ነገር ነው። የምር ራስሽን ተመልከቺ፣ ወደ ራስሽ ተመለሺ ነው የምለው። እባክሽን በቃ እኔ መጥፎ ነገር እየተላከልኝ ነው። እባካችሁ ሁላችሁም ኮሜንት ላይ ጥሩ ጥሩ ነገር ጻፉላት። ዛሬ ጥሩ ሁኔታ ሆና እንድትመጣ እንፈልጋለን። በቃ አላረላ እኛ በመጥፎ መንገድም ቢሆን አውቀንሻል፣ ግን መንገድሽን እንድታስተካክይ ልክሽን እንነግርሻለን። ስለዚህ እባክሽን ተመለሺ ነው የምለው። ሌላ ነገር ምንም የምለው ነገር የለም። መጥፎ መንገድ ላይ ነው ያለሽው፣ ተመለሽ። በቃ ሁላችሁም ጸሎት አድርጉላት። ሄርሜላ እንግዲህ እውነት ህዝቡ ወዷታል እኮ። ያስጠላባት ስራዋ ይሄ በቃ ኮንፊደንሷን ይወድላታለሁ፣ ግን የምታደርጋቸው ነገሮች ደስ አይሉም። ስለዚህ ሄርሞ እባክሽን አሁንም በድጋሚ ወደ ራስሽ ተመለሺ ነው የምልሽ። ሁላችሁም ጸሎት አድርጉላት። መጥፎ ኮሜንት አትጻፉ።